ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የምናየው ሁለት ቨርቦችን ነው። ብዙ ጊዜ የምንጠቀምባቸው በየቀኑ የምናወራባቸው በፈረንሳይኛ ሁለት ቨርቦች እናያለን። አንደኛው parler ነው። ምን ማለት ነው? parler ማውራት። ለምሳሌ je parle amérique አማርኛ አወራለሁ። je parle français ፈረንሳይኛ አወራለሁ። ሌላኛው ደግሞ መናገር ነው። ለምሳሌ dire መናገር dire ንገረኝ dis-moi ንገሩኝ dites-moi ኦኬ ስለዚህ በሁለቱ ልዩነት ያለውን መናገርና ማውራት በሚለው በፕሬዘንት ቴንስ እና በፓስት ቴንስ እናያለን። አብራችን ቆይ። መጀመሪያ የምናየው ይሄ ነው መናገር። ኦኬ ይሄ መናገር ነው። parler ደግሞ ማውራት ነው። parler ማውራት። ኦኬ ስለዚህ ፕሬዘንት ቴንስ በፕሬዘንት ቴንስ ነው የምናየው መጀመሪያ ማለት ነው። ስለዚህ je እኔ j'ai tu አንተ il እሱ elle እሷ nous እኛ vous እርሶ ወይም እናንተ il እነሱ ለሰዎች ኦኬ ለሌሎች ሰዎች ወይም ከሁለት በላይ ለሆኑ ሰዎች ወይም ሁለት ለሆኑ elle ደግሞ እነሱ ለሴቶቹ ማለት ነው። ስለዚህ je dis ካልኩኝ ተናገርኩ ወይም እናገራለሁ ፕሬዘንት ነው። ኦኬ ወይም ደግሞ ልምድ ሲሆን ነው። እንደዚህ እሱ እኮ ሁሉ ጊዜ እንደዚህ ይናገራል። il dit toujours comme ça il dit toujours comme ça ስለዚህ je dis ፕሬዘንትን የምንጠቀመው በእንግሊዘኛ እንዴት ነው? ስለ ልምድ ስናወራ ስለ እውነታ ስናወራ እና አሁን ላይ እያደረግን ያለውን አክቲቪቲ ስናወራ ነው አይደለ? ሶ በፍሬንችም ልክ እንደዛ ነው። je dis እናገራለሁ ወይም እየተናገርኩ ነው። ኦኬ tu dis ትናገራለህ ትናገሪያለሽ ወይም እየተናገርሽ ነው። tu dis ወይም ትናገራለህ tu dis il dit እሱ ይናገራል ወይም እየተናገረ ነው። elle dit እሷ ትናገራለች ወይም እየተናገረች ነው። nous disons እንናገራለን ወይም እየተናገርን ነው። vous dites ይናገራሉ ትናገራለህ ትናገሪያለሽ። ils disent ይናገራሉ። elle disent እነሱ ይናገራሉ። ሰው እዚህ ጋር ዝ የሚል ሳውንድ ታያላችሁ አይደለም? አይ እና ኢ ቮል ስለሆነች ነው። ኤስ ደግሞ በቮል ስትሆን ሁሉ ጊዜም ዝ የሚል ሳውንድ አላት ማለት ነው። ኦኬ ሶ il disent elle disent ኦኬ ሁለተኛው ደግሞ ወደ ፓሴ ኮምፖዜ እንዴት እንቀይረዋለን ነው። ለምሳሌ ተናግሬ ነበረ እንደዛ ብዬ ነበረ። ኦኬ j'ai dit ተናግሬ ነበር ወይም ብዬ ነበረ። ትናንት እንደዛ ብዬ ነበር j'ai dit hier comme ça j'ai dit ተናግሬ ነበር ብዬ ነበር። tu as dit እዚህ ጋር አይታችሁ ከሆነ ፓሴ ኮምፖዜ ምን መሰረትበት አንደኛው ቨርብ ምንድነው? auxiliary verb avoir ነው። avoir to have ማለት ነው። ስለዚህ ይሄን ቨርብ ተጠቅመን ነው ፓሴ ኮምፖዜ የምን መሰረተው። ስለዚህ እዚህ ጋር ፓሴ ኮምፖዜ እንዴት ኮንጁጌት እንደሚሆን ካወቃችሁ በኋላ እዚህ ጋር ፓስት ሲምፕሉን ማስቀመጥ ነው ማለት ነው። ኦኬ ሶ j'ai dit ተናግሬ ነበር። tu as dit ተናግረህ ነበር። il a dit ብሎ ነበር ወይም ተናግሮ ነበር። elle a dit እሷ ብላ ነበር ወይም እሷ ተናግራ ነበር። እዚህ ጋር ነበር የሚለው ነው ፓሴ ኮምፖዜ ነው። ያለፈ አንዴ የሆነ ነገር ነው ወይም አንድ ጊዜ የተባለ ነገር ነው ያለፈ ነገር ነው ማለት ነው። nous avons dit ብለን ነበር ተናግረን ነበር። nous avons dit ብለን ነበር። vous avez dit ብለህ ነበር ተናግረህ ነበር ተናግራችሁ ነበር። ils ont dit ብለው ነበር። elles ont dit እነሱ ተናግረው ነበር። ኦኬ ሶ ይሄን ይመስላል። አሁን ደግሞ parler ማውራት ነው። ቅድም ያየነው ይሄኛው ነው። ኦኬ አሁን ጨርሰናል። አሁን ደግሞ parler የሚለውን እናያለን። parler ማውራት። ኦኬ ስለዚህ እኔ አወራለሁ ወይም እያወራው ነው ካላችሁ parle je parle ኦኬ እያወራው ነው je parle እኔ አወራለሁ። je dis ከሆነ ግን እኔ እናገራለሁ። ኦኬ tu parles ታወራለህ ትናገራለህ። ለምሳሌ tu parles français ፈረንሳይኛ ታወራለህ። elle parle ኦኬ elle parle እሱ ያወራል። elle parle እሷ ፈረንሳይኛ ታወራለች። elle parle ማውራት። tu parles ታወራለህ ፈረንሳይኛ ታወራለህ። nous parlons እኛ
እናወራለን nous parlons amérique et français ፈረንሳይኛ እና አማርኛ እናወራለን nous parlons français et anglais እንግሊዘኛ እና አማርኛ እናወራለን vous parlez እናንተ ታወራላችሁ ለምሳሌ vous parlez anglais እንግሊዘኛ ታወራለህ vous parlez anglais እንግሊዘኛ ታወራላችሁ so il elle parle ያወራሉ ኦኬ je parle እኔ አወራለሁ tu parles አንተ ታወራለህ አንቺ ታወራለሽ il parle እሱ ያወራል elle parle እሷ ታወራለች nous parlons እኛ እናወራለን vous parlez እናንተ ታወራላችሁ il parle እነሱ ያወራሉ ሴትና ወንድ ያሉ ሰዎች ከሆኑ ወይም ወንዶች ብቻ ከሆኑ elle parle እነሱ ያወራሉ ለሴቶች ብቻ አሁን ደግሞ ፓሴ ኮምፖዜ ነው የምንመሰርተው ለምሳሌ አወራ ነበረ ኦኬ ወይም ትናንት ከጓደኛዬ ጋር አውርቼ ነበር j'ai parlé hier avec mon ami j'ai parlé አውርቼ ነበር ትናንት ኦኬ j'ai parlé ኦኬ j'ai parlé ኦኬ tu as parlé አውርተህ ነበር ወይም አውርተሽ ነበር so ትናንት አወራችሁ ወይም ያለፈ ነው ማለት ነው il a parlé ወይም elle a parlé nous avons parlé vous avez parlé ils ont parlé አያችሁ ሶ ሴ ፋሲል ማለት ነው አንድ ጊዜ ቨርብ አቮን ካወቃችሁ በኋላ ከዛን የፓስት ሲምፕሉ ማስቀመጥ ነው ማለት ነው j'ai parlé አውርቼ ነበር tu as parlé አውርተህ ነበር il a parlé እሷ አውርቶ ነበር elle a parlé እሷ አውርታ ነበር nous avons parlé እኛ አውርተን ነበር vous avez parlé እናንተ አውርታችሁ ነበር ils ont parlé et elles ont parlé መልሽ መጥቻለሁ አሁን ደግሞ ኤግዛምፕሎችን ነው የምናየው ማለት ነው ኤግዛምፕል so il dit እሱ ተናገረ il dit qu'il est malade እንዳመመው ተናገረ il dit qu'il est malade ኦኬ እንደታመመ ተናገረ ኦኬ il dit qu'il est malade እንዳመመው ወይም እንደታመመ ተናገረ elle dit que la ville አዲስ አበባ est belle የአዲስ አበባ ከተማ ቆንጆ ከተማ እንደሆነች ተናገረች elle dit que la ville አዲስ አበባ est belle elle dit que la ville አዲስ አበባ est belle elle a dit hier ሁለቱ ያየናቸው ፕሬዘንት ናቸው il dit qu'il est malade እንዳመመው ተናገረ elle dit que la ville አዲስ አበባ est belle የአዲስ አበባ ከተማ ቆንጆ እንደሆነች ተናገረች እዚህ ጋር ያሉት ደግሞ ምንድነው ወደ ፓስት ሲቀየር ነው ፓሴ ኮምፖዜ ማለት ነው elle a dit hier ትናንት ተናግራ ነበር elle a dit hier j'ai dit merci አመሰግናለሁ ብዬ ተናገርኩ ኦኬ ያለፈ ነው j'ai dit merci አመሰግናለሁ አልኩ ማለት ነው qu'est-ce que tu as dit ምን ነበር ያልከው ምን ነበር ያልሽው qu'est-ce que tu as dit qu'est-ce que ምን እንደማለት ነው qu'est-ce que tu as dit qu'est-ce que tu as dit ምንድነው ያልከው ምንድነው ያልሽው il a dit que l'examen est demain ፈተናው ነገ እንደሆነ ተናገረ il a dit que l'examen est demain ፈተናው ነገ እንደሆነ ተናግሮ ነበር il a dit que l'examen est demain አሁን እዚህ ጋር dire ነው አይደለ መናገር የሚለውን verb ነው ያየነው አሁን ደግሞ parler የሚለውን verb እናያለን ለምሳሌ je parle እኔ አወራለሁ je parle anglais እንግሊዘኛ አወራለሁ je parle français ፈረንሳይኛ አወራለሁ je parle avec mes amis ከጓደኞቼ ጋር አወራለሁ je parle avec mes amis elle a parlé avec Abel hier ከአቤል ጋር ትናንት አውርተው ነበር elle a parlé avec Abel hier ከአቤል ጋር ትናንት አውርተው ነበር elle a parlé avec Abel hier ከአቤል ጋር ትናንት አውርታ ነበር እሷ አውርታ ነበር elle a parlé avec Abel hier ከአቤል ጋር ትናንት አውርታ ነበር il a parlé avec Sarah OK il a parlé avec Sarah
après le cours ከክላስ በኋላ ከሳራ ጋር አወራ il a parlé avec Sarah après le cours après ማለት በኋላ ማለት ነው so après le cours ደግሞ course ወይም ክላስ እንደማለት ነው so il a parlé avec Sarah après le cours merci so ይሄን ይመስላል እንደወዳጃችሁ ተስፋ አደርጋለሁ j'espère que vous avez aimé le cours d'aujourd'hui donc እስኪ ሁለቱ ቨርቦች በመጠቀም ሁሉም በኢንዲኬቲቭ ፕሬዘንት በፕሬዘንት ቴንስ በፓስት ቴንስም አረፍተ ነገር ለመስራት ሞክሩ ኮሜንት ላይ አስቀምጡልኝ አብራችሁን ስለቆያችሁ ከልብ አመሰግናለሁ au revoir